ፈጅር ሶላት ኢቃም ከተደረገ በኋላ ሱና መስገድ ይቻላል? ለሴቶችስ ቤት የሚሰግዱ ከሆነ ምን ማድረግ አለባቸው? እኔ ኢቃም አልፎ ከተነሳሁ ያለ ሱና ነው የምሰግደው አይቻልም ሲባል ሰምቼ የሚል ጥያቄ ነው። መስጂድ የሚሰግድ ጀማዓ ሄዶ መስገድ የሚመለከተው ግዴታ የሚሆንበት ሰው ኢቃም ካለ በኋላ ከፈርድ ውጪ ሌላ ሶላት መስገድ አይችልም። ነቢዩ አለይሂ ሰላቱ ወሰላም ኢዛ ኡቂመቲ ሶላቱ ፈላ ሶላተ ኢላ አልመክቱባ፣ ሶላት ኢቃም ከተደረገ ሌላ ሶላት የለም ኢቃም የተባለለት ሶላት እንጂ ግዴታው ሶላት እንጂ ብለዋል። ስለዚህ ኢቃም ከተባለ በኋላ ሌላ ሱና ሶላት መስገድ መጀመር አይቻልም። በርካታ ዑለሞች ዘንድ የተጀመረውን ቢሆን መቋረጥ አለበት። ቤት ውስጥ የሚሰግድ ጀማዓ የማይመለከተው ሰው የፈርዱ ሶላት ወቅት ይወጣብኛል ብሎ እስካልሰጋ ድረስ ኢቃም ቢባልም ባይባልም ከፊት ሱናውን ሰግዶ ከዛ በኋላ ፈርዱን ይሰግዳል። የፈርዱ ወቅት ይወጣል ያልፋል ብሎ ከሰጋ ብቻ ሱናውን ትቶ ፈርዱን ይሰግድና ከዛ በኋላ ሱናው ይሰገዳል። ስለዚህ ኢቃም ከተባለ በኋላ መስገድ አይቻልም የሚባለው መስጂድ ውስጥ ፈርዱ ሶላት አብሮ መስገድ ግዴታ ለሚሆንበት ሰው ነው፣ ጀማዓ ለሚመለከተው ሰው ነው። ሴቶች ቤት ሆነው በፈለጉት ሰዓት ሱናቸውን ሰግደው ፈርዱን ማስከተል ይችላሉ፣ ወቅቱ ይወጣል ይጠባል ካልተባለ በስተቀር።